የኔታ ቤት ሰላም ልጆች እንዴት ናችሁ? ዛሬ ሎሊ ከአንድ ጫካ ጉብኝት ለማድረግ ከልጆች ጋር ወጣለች። መንገዱ በጣም ከባድ ነው። ቁልቁለት፣ ዳገት አለው። ሎሊ ልጆቹ ደግፏት አብረው ይጓዛሉ። ዳገቱ ከባድ ነው፣ ያዙኝ አለች። ዳገቱን ተጋግዘው ወጡ። ሎሊ በምታየው ነገር ሁሉ በጣም ደስ ብሏታል። አረ ትንሽ እንረፍ፣ ትንሽ ቁጭ እንበል ብላ ቁጭ አለች። ልጆቹ ያራግቡላታል። ሎሊ አይዞሽ፣ ደርሰናል። አሁን አንድ ቦታ ቁጭ ብለን መልክዓ ምድሩን እናያለን ብለው ሎሊን አጽናኗት። ከአንድ ትንሽ ወንዝ ጋር ሲደርሱ እዚህ እንቀመጥ ብለው ትንሽ ቁጭ እንበልና ቦታውን እንየው አለቻቸው። ሁሉም በየቦታ ተቀመጡ። ከያዙትም ውሃና ብስኩት መመገብ፣ ውሃቸውን መጠጣት ጀመሩ። ልጆቹ ስለ ቦታው፣ ስለ መንገዱ እያወሩ መሳሳቅ ጀመሩ። ሎሊ ደክሟታል እና ምን ላድርግ? እንደዚህ አይነት ቦታ መሄድ በጣም ነው የሚከብደኝ አለቻቸው። ሎሊ ውሃውን ተጠቅማ እንደጨረሰች ላስኪቶቹን ወደ ወንዝ ውስጥ አለቻቸው። እንዴ ሎሊ ብለና ነው እዛ ጋር የምጥለው? ይህን አታውቅም እንዴ? እዛ ጋር ቆሻሻ እኮ አይጣልም። ወንዝ ውስጥ እኮ ፕላስቲክ ነገር አይጣልም። እንደዚህ አይደረግም። ልጆቹ ግን የተጠቀሙትን ላስኪቶች በሌላ ማጠራቀሚያ ላስኪት ውስጥ በስርዓት አደረጉ። የሁሉንም ሰብስበው ሎሊ አምጪ። ሎሊ ግን የጠጣችበትን ጥለዋለች። እንዴ ሎሊ እንደዚህ እኮ አይደረግም። እንዴት ወንዝ ውስጥ ፕላስቲክ ነገር ትጥያለሽ? አሏት። በቃ ጥየዋለሁ አጨቅጭቆኝ አለች። ልጆች ፕላስቲክ ነገሮችን ውሃ ውስጥ መክተት፣ ወንዝ ውስጥ መክተት አካባቢን እንደሚያስቸግር፣ አካባቢን እንደሚበክል ለሎሊ ያስረዷት። ሎሊም ትምህርት ተምራ ተገንዝባ በጣም ይቅርታ ጠየቀች። ሌላ ጊዜ ቆሻሻ አልጥልም አለች። ሎሊ እንደ ልጆቹ ነው ማድረግ ያለብሽ። ሌላ ጊዜ
ቆሻሻ ወንዝ ውስጥ መጣል የለብሽም። እነሱ እንዳደረጉት ነው ማድረግ ያለብሽ። ሎሊና ልጆቹ ባሳለፉት ቀን ተደስተው ወደ ቤታቸው ሄዱ። ለተጨማሪ ቪዲዮ ሰብስክራይብ ያድርጉ። የኔታ ቤት